ስናገለግል እዛን የተዋወቅነው ከልጁ ጋር ማለት ነው። ከዛ እዛ እየተገናኝተን እያለ ከ5 ዓመት በንጹህ እህትነትና ወንድምነት ጓደኝነት ነበረን። ከ5 ዓመት በኋላ የፍቅር ጥያቄ ያቀረበ ማለት ነው። ከዛ ወደ በ8 ምናምን ዓመታችን ወደ ትዳር ውስጥ ተገባ። በሰርግ ነው የተጋባ ነው። ግን ማሻአላ እድሜያችሁን እንዳለ በውጭ ጨረሳችሁት። 5 ዓመት ብራዘርሊ ሲስተርሊ፣ 3 ዓመት በፍቅረኝነት፣ ከ8 ዓመት ትውውቅ በኋላ ወደ ትዳር ተገባ። በዛን ሰዓት ብዙም ልጅ ነበርኩኝ። እኔም ገና ተማሪ ነበርኩ። ሃይ ስኩል ራሱ አልገባሁም ነበር። የት ቦታ ነበር የተዋወቃችሁ? ሰፈር ውስጥ፣ መንገድ ላይ? የት? ሰንበት ትምህርት ቤት፣ የቤተክርስቲያን ሰንበት ትምህርት ቤት ስታገለግሉ ተዋውቃችሁ 5 ዓመት በወንድምና በእህትነት ቆይታችሁ ከ5 ዓመት በኋላ የፍቅር ጥያቄ አቅርቦልሽ አንቺም ተቀብለሽ በፍቅረኝነት 3 ዓመት ቆይታችሁ ተጋባችሁ። ኦኬ። ስራው ምንድን ነው? እሱ ሹፌር ነበረ። አንቺ ምን ነበር ስራሽ በሰዓቱ? እኔ ተማሪ ነበርኩ። ኦኬ፣ ተማሪ ነበርኩ። ግን ያው እኔ ወደ ትዳር ጥያቄ ሲያቀርብ እኔ ፈቃደኛ አልነበርኩም። ምክንያቱም ገና የድሃ ቤተሰብ ልጅም ስለነበርኩ ሰርቼ ለእናቴ የሆነ ነገር ማድረግ ምናምን መለወጥ ነበር እንጂ ሀሳቤ ትዳር መያዝም ጓደኛ መያዝም ዝግጁ አልነበርኩም በወቅቱ ማለት ነው። እና በጣም ብዙ አስለፍቼዋለሁ ማለት ይቻላል። በጣም ለፍቶ ብዙ ነገር በቃ ብዙ መከራና ችግር በመሀላችን አልፎ ነበረ። ከዛ ከኔ ትቶ ወደ እናቴ መጣና በእናቴ በጣም ግፊት ምክንያት እናቴ ደግሞ እሱን ወደደችው። እኔም ብሎ ሲመጣ ቤት በጣም መልካም ሰው፣ የቤተ ክርስቲያን ሰው ሆኑ። እንደገና የኑሮ ጫና ነበረብንና በአንዳንድ ነገር እናቴ ሰፖርት በማድረግ ምናምን ለእናቴ በጣም እንትን አለ፣ ቅርብ ሰው ሆነ ማለት ነው። በዛ ምክንያት ደግሞ እናቴ በጣም መልካም ሰው ነው፣ እሱን ካላገባሽ ወደ እርግማን ምናምን አይነት ውስጥ ገባች። እናቴ ደግሞ በጣም በችግር እኔን ስላሳደገች የእናቴን ፍቃድ ከ8 ዓመት በኋላ ተቀብዬ ያገባሁት ማለት ነው። ከዛ ከተጋባም በኋላ ግን ልክ ትዳሩ ሲጀመር ያን ሁሉ ያደረኩት ገና በፍቅር ሲጠይቀኝ ያረኩት የሰደብኩት ያንቋሸሽኩት ምንም ያልኩት ወደ እንትን ውስጥ ገባ ማለት ነው። እሱ ደግሞ ልክ እኔን አግብቶ በቤቱ መኖር ስጀምር ደግሞ የሆነ በቀል ነገር መሰለኝ አላውቅም፣ ምንም የማይመች ትዳር ሆነ ማለት ነው። ድሮ የሚለማመጠው ምንም የሚለው አይነት ነገር የለም፣ የራሱ ጉዳይ አይነት ነገር ሆነ። በ8 ወሬ ምናምን ደግሞ ያረገዝኩ ማለት ነው። አረገዝኩ። ከዛ በ9 ወሬ ልጄን ወለድኩ። ልክ ስወልድ ደግሞ በቃ በጣም የራሱ ጉዳይ ብለሽ ትተሽ የምትሄጂበት ቤተሰብ የተሻለ ቤተሰብ ቢኖር ምንም ማለት አልነበረም እና ቤተሰቦቼ ከኔ እርዳታ የሚጠብቁ ናቸው። ምክንያቱም እኔ ከሱ ጋር ብሬ እንኳን እየኖርኩ ትምህርቴን ለመምህራን ኮሌጅ ነጥብ መጥቶልኝ ነበር ማለት ነው። ግን እዛ መማር እንኳን አልቻልኩም። ምክንያቱም እናቴ በጣም ድጋፍ ትፈልግ ነበር። ከዛ የጅብሰም ስራ ተምሬ ወደ ጅብሰም ትምህርት ቤት ጅብሰም መስራት ጀመርኩኝና እናቴን ማግዛት የነበርኩት እኔ ነኝ። ታላላቆች አሉኝ፣ ግን ብዙም ሰፖርት የሚያደርጓት አልነበሩም። እናቴን ለማገዝ እሱም ጋር ሆኜ እንኳን እናቴን እኔ ነበርኩ ማግዛትና በሆነ ሰዓት የቤት ኪራይ መክፈል ሁሉ ምናምን ባልቻልንበት ሰዓት ማሬ ትንሽ ድምፅሽን ከፍ ልታረጊልን ትችያለሽ? ትንሽ ሰዎች ስላሉ ሳልበላሽምማ አይደለም ሰዎቹ ስላሉ ብዙ ማውራት አልቻልኩም። ለዛ ግን ድምፅሽ ሰው አጠገብሽ ስላለ ሳይሆን የሚመስለው ይሁን ያልበላ ድክም ያለ ድምፅ ነው የሚመስለው። ድምፅ አረበልቻለሁ። እኔ እንኳን እርጉዝ ሆኜ ይኸውልሽ ኢነርጂኒው አሁን ነው ምሳዬን የበላሁት። አዋይ እንትን በር ላይ ወጣ ብዬ ነው። ሰዎቹ ከሰሙን ስልክ አይፈቀድም፣ ለዛ ነው ብዙ ጊዜ አይፈቀድም። ደብቄ ነው የምጠቀመው። እሺ ወዴሽ ለዛ ነው እና እንትን አልኩኝ ማለት ነው። ከዛ ስወልድ በቃ በጣም ሁሉ ነገር ዝብርቅርቅ አለብኝ። ወደ ቤተሰቦቼም ጋር መመለስ ምናምን እነሱም ከኔ እርዳታ የሚጠብቁ ናቸው ብዬሻለሁ። ከዛ በቃ ልጄም እኔም እንደምንጎዳ ሳስብ
ልጄን በቃ ለወንድሜ ከኔ መቀሌ ላይ ከኛ ትንሽ ለወጥ ብሎ የሚሻል ነበረ ወንድም ነበረኝ እና ደወልኩለት። በቃ ያለውን ሁኔታ ለወንድሜ ስነግረው እና ምን ይሻላል ሲለኝ በቃ አረብ ሀገር ላከኝ አልኩት ማለት ነው። እዛ እሱ ደግሞ እሱ ሲፈቅድልሻል ወይ ምናምን ሲለኝ አዎ ችግር የለም ብቻ አንተ ብሩን ከፍለ ላከኝ አልኩት። ከዛ እኔ ከፍልልሻለሁ ችግር የለም ግን ተነጋገሩ፣ በትዳራችሁ መሀል መግባት አልፈልግም ምናምን አለ ማለት ነው። ግን እሱ ስነግረው በቃ እኔ በዚህ ህይወት መቀጠል አልችልም፣ እኔም ልጄም ጥሩ ህይወት ላይ አይደለንም ያለ ነው፣ ልጄ ብዙ ነገር ያስፈልጋታል እንደዚህ ነው ስለው ችግር የለም ሂጂ አለኝ ማለት ነው። እናቴ የደም ብዛት ምናምን በሽተኛ ናት፣ የኔ ልጅ መያዝ አትችልም፣ ያንተ እናት መያዝ ይችላሉ ስለው ትችላለች ችግር የለም አንቺ ለመሄድ ያብቃሻል ማለት ነው። ከዛ በቃ ፓስፖርቴን ወዲያውኑ አወጣሁኝ፣ ብር ላከልኝ ወንድሜ። ፓስፖርቴን አውጥቼ እሱ የላከኝ ደላላ ጋር ሲሄድ እግዚአብሔር ብሎ ደግሞ በ2 ወር ቪዛ መጣልኝ ማለት ነው። ከዛ በቃ ልጄን በ7 ወሯ የእሱ እናት ጋር ጥያት እኔ ወደ አረብ ሀገር መጣሁ ማለት ነው። ከዛ እዚህም ሆኜ በቃ ከሱ ጋር ያለውን በጣም ብዙ ተደባብረናል ብዬሻለሁ። እዚህም መጥቼ ግን ላስጨርሰው ብዬ የ6 ወር እስከ 7 ወር ድረስ ደግሞ የምልክለት ማለት ለእናቴም ስለምን እንዲረዳ አድርጌ ልጄም የእሱ እናት ጋር ስላለች ምልክ የነበረው ለሱ ነበር ምልክለት ማለት ነው። እና ቤተሰቦቼ አንድ ጊዜ ደወሉልኝ እና በቃ ያለበት ሁኔታ ጥሩ አይደለም፣ ለእኛም ብር እየሰጠን አይደለም፣ ለልጅቷም የሚያስፈልገውን እያደረገ አይደለም እና ልጁ ያለበት ሁኔታ ጥሩ አይደለም አጣሪ ሲሉኝ እንደዚህ አድርገሃል ምናምን ብዬ ስለው በቃ ብዙ መተማመን ላይ አልደረስንም፣ ተጣላን፣ ከዚህ በኋላ አልፈልግሽም ተባባልን ማለት ነው። እዚሁ ያለው ተጣላን፣ ተለያየን። በሰርግ ብንጋባም ህጋዊ ጋብቻ ግን አልተፈራረንም ነበር። ቀጠሮ ተይዞ ነበር ግን ፊርማው ላይ አልተገኘንም፣ አልተፈራረንም። ስለዚህ በዚህ ሁኔታ እዚሁ ያለን ተለያየን ማለት ነው። እኔ 4 ዓመት ከ6 ወር ሰራው ማለት ነው እዚህ። ከዛ ስሰራ በሌላ ጓደኞች ስለነበሩኝ ለልጄ በጓደኞቼ በኩል እየላኩ ሲወስዱ ማለት ነው በሰው ምትልኪ ከሆነ ካሁን በኋላ ብር እንዳትልኪ፣ በራሳችን ስም ካላክሽ በራስህ ካላክሽ አለ ማለት ነው። እንደዛ ካልክም ማሳድግ በቃ አልክም ብዬ መላኪን አቆምኩ ማለት ነው። በቀጥታ ባንተ አልክም አልኩ ማለት ነው። 4 ዓመት ከ6 ወር ቆይቼ ሲሄድ እናቱ ጋር ልጄን ለማየት ሄድኩኝ ማለት ነው። እዛ ልጄን እንዲሰጡኝ ስጠይቃቸው ምን አሉ፣ አንቺና እሱ አብራችሁ ካልቀጠላችሁ ለአንቺም ለብቻ ከሆናችሁ ለአንቺም ለሱም አልሰጥም አሉ ማለት ነው እናትየው። ከዛ በጣም ብዙ ተሟገትን። እኔ አደራ ሰጥቼዎት ነው የሄድኩት። እስከዛሬ ለጠበቁልኝ በጣም አመሰግናለሁ። መካስም ካለብኝ እከሳለሁ፣ ግን አሁን ልጄን እፈልጋለሁ ብላቸው አንገቴ ቢታረድ አልሰጥም። 4 ዓመት ከ6 ወር ለፍቼ ደክሜ ያሳድጌያለሁ፣ አልሰጥም አሉ ማለት ነው። ከዛ ሰውም ትክክል ናቸው ለፍተዋል ምን ብለዋል በቃ ምናምን ሲሉኝ እሺ አልኩና እኔም ተመልሼ ወደ አረብ ሀገር ተመለስኩ። ልጄን ካልሰጡኝማ እኔ እዛ ምን እሰራለሁ ብዬ እናቴንም በህይወት ስላጣኋት በቃ እዛ መቀመጥ በጣም አስጠላኝ ማለት ነው። ልጄንም እናቴንም አጣሁ ብዬ ሶሪ ልክስ አልፈልግም። ከዛ ተመልሼ ወደ አረብ ሀገር መጣሁ ማለት ነው። ከዛ እንደገና 2 ዓመት ከ6 ወር ሰራው ማለት ነው እዚህ 2 ዓመት ከ6 ወር ሰርቼ ተመልሼ በቃ አጠቃላይ ኢትዮጵያ ስገባ ለልጅቷ በጣም እየነገሩ ያሳደጓት በጣም ማለት እኔን አታውቀኝም። ስለኔ ምንም አይነገራትም። በእነሱ ቤተሰብ እጅ ላይ ስላለች በእሱ እጅ ቤተሰብ ላይ ስላለች ስለኔ አታውቀኝም። ስለኔ የሚነገራት መጥፎ ነገር ነው። ይቅርታ ግን አንቺ ለምን በህግ አልጠየቅሽም? እሳቸው አንቺ ከልጅ ጋር አብረሽ ካልሆንሽ ልጅሽን አልሰጥሽም ሲሉሽ ለምንድን ነው በህግ ያልጠየቅሽው? በቀላሉ እሺ ብለሽ ተመለሽ ወደ አረብ ሀገር። ለምን? በሽማግሌ ምናምን አስጠየቅኳቸው። ሽማግሌ ታዩ። ሽማግሌ ምንድን ነው? ህግ እያለ ሽማግሌ እኮ ዝም ብሎ በበላበት ነው እኮ የሚፈርደው። ግን እሳቸው በቃ ሰውም አስፍንትናለኝ በቃ ሼሙስ ከተቱኝ። አሳድገው 7 ዓመት በጭንቅላታቸው ተሸክመው ልጅ እንደዚህ በቃ ያረጉትን ምናምን ሲሉ በቃ እኔም ስለዚህ ለሰው ሼም ብለሽ ልጅሽን ጥለሽ እሺ ብለሽ ወደ አረብ ሀገር ተመለሽ ተውሽላቸው። በዛ ሰዓት ደግሞ እናቴንም አጥቻትም ነበር። በቃ ሁሉም ነገር ዝብርቅርቅ፣ መቀመጫ ራሱ አጣሁኝ። እናቴ የለችም ምናምንና
የደርሶ መልስ ትኬት ስለነበር የተሰጠኝ ልጄን ካልሰጡኝማ ብዬ በቃ የደርሶ መልስ ትኬቱ ሳይቃጠል ዝም ብዬ ተመልሼ መጣሁ ማለት ነው። 2 ዓመት ከ6 ወር ግን ቆይቼ ሲሄድ አሁንም ያው ሆነው ጠበቁኝ ማለት ነው። አሁንም ስጠይቃቸው እንደዛ ሲሆን ቀጥታ ህፃናትና ሴቶች ጋር ሄድኩ ማለት ነው። እናቷ ነኝ በቃ ምንም ለማሳየት እንኳን ፍቃደኛ አይደሉም። እና ልጄ ናት ማለት ማደግ ያለባት ከእናቷ ጋር ነው ምናምን ብዬ ሴቶች ጋር ሲሄድ ሴቶችና ህፃናት ሴትየዋ አለቀሱ ማለት ነው። እሱ እናት አለቀሱ። አሳድጌም ብዬ ምናምን አሉ። እሺ ይሁን ችግር የለም አልኩኝ። እናቷን ታሳድገዋታል፣ ብዙ ዋጋ ከፍለዋል። ልጅ ሲያድግ ብዙ ዋጋ እንደሚከፈል አውቃለሁ። እኔም ጥፋተኛ ነኝ፣ ጥዬ መሄድን በጣም ተጸጽቻለሁ። ይሁን ትቀመጥ አንተ ጋር ችግር የለውም፣ ግን እኔ በፈለኩ ሰዓት መጥቼ ልያት። ሁለተኛ ነገር ደግሞ በሳምንት አንዴ ከኔ ጋር አብረን እንብላ፣ አብረን እንጠጣ፣ አብረን እንደር፣ በቃ አንድ ቀን ጊዜ ስጡኝ ሲባል አልሰጥም አሉ ማለት ነው። ከዛ ሴቶችና ህፃናት አስገደዷቸው። ቅዳሜ ቀን ሰጥተውኝ አርብ ማታ መታ ቅዳሜ እኔ ጋር ውላ አድራ እሁድ በጠዋት እንድመልሳት ተፈቀደልኝ ማለት ነው። ከዛ አርብ ማታ እየሄድኩ አመጣታለሁ። አድራ እኔ ጋር ምን ብላ ትሄዳለች ማለት ነው። ከዛ ያመጣኋት እያለ ሴትዮዋ በጣም እንትን አሉ። ከአንቺ ጋር ከሄደች በኋላ ባህሪዋ ተቀየረ። አንድ ቤት ነው ልጅ ማደግ ያለበት። ከዛ በኋላ አልፈልግም፣ እንድትወጣ አልፈልግም፣ አለበለዚያ ደግሞ ሰብስበሽ ሄጃት አሉኝ ማለት ነው። እኔ ደግሞ በዚህ አጋጣሚ ደስ ይለኛል፣ እሺ ብዬ ሰብስቤ ይዛለሁ ብዬ ተቀብዬ ልጄን ወሰድኩ ማለት ነው። እና የዛን ሰዓት ልጄ 10 ዓመቷ ነበር ስወስዳት ማለት ነው። እዛ እኔ የምኖረው አንድ ክፍል ቤት ውስጥ ተከራይቼ ነው፣ ግቢ ውስጥ ነው። እዚህም ግብት እዛም ግብት ምናምን ማለት አይቻልም። እሷ ደግሞ በእንደዚህ አይነት ቤት ውስጥ አላደገችም። ግቢ ውስጥ ነው፣ እዚህም እዛም ግብት ማለት ነው የለመደችው። እና እኔ እንደዚህ አይነት የተዘጋ ቤት ውስጥ መኖር አልፈልግም ማለች ማለት ነው። እኔ ጋር መሆን አልፈለገችም። እኔ ብቻዬን ነው ተከራይቼ ነው የምኖረው። ቤቱ ደበራት። የጠበቀችው ነገር እና ያገኘችው ምናምን ጥሩ አልነበረም። አልፈልግም ማለች ማለት ነው። ከዛ አባትየው በቃ እኔ እሰድጋለሁ ብሎ ማለት በፖሊስ ጣቢያ ማለት ነው አልፈልግም ማለች። እሷ ጋር ልጆች የሉም፣ መጫወት አልቻልኩም። ሰው ቤት ስገባ ትከለክለኛለች። እኔ በምፈልጋት መንገድ መሆን አልፈለገችም። እኔ ማንኛውም እናት ለልጇ መጥፎ ነገር አታስብም፣ አትፈልግም። በስርዓት እንድታድግልኝ ስለፈለኩ የተከራይ ቤት ደግሞ እዚህም እዛም አይገባም፣ እዛ ቤት ማትበይ፣ በትምህርትም ደግሞ በቃ በጣም ወጣ ያለ ባህሪ አድርገው ስላሳደጓት እዛም ማየውን ጥፋት ነገር ተይ እዚህ ጋር አይደረግም ስለምላት ብዙም እኔ ጋር መሆን አልፈለገችም ማለት ነው። ከዛ በቃ ሄደች። እኔም አሁን እንደገና ተመልሼ አረብ ሀገር ነኝ ያለሁት። አሁን እኔ ከዛ በኋላ አገባሁኝ። እሱም አግብቶ ወልዶ ነው የሚኖረው፣ እኔም አግብቼ ወልጄ ነው የምኖረው። ግን በመሀል እሱም የራሱን ህይወት ሲኖር እኔም የራሴን ህይወት ሲኖር። ልጅሽ ስንት ዓመት ሆናት ማሬ? መጀመሪያ ወደ ሁለተኛው ትዳር ከመሄዳችን በፊት ልጅሽ ስንት ዓመት ሆናት? አሁን 15 ዓመት ሆነ። ትልቅ ናታ። ስለዚህ እንደ ጓደኛ ታወራላችሁ? አረ በጭራሽ ሩቅ ናት በጣም ማለት አይሚን በአካል እኮ አይደለም ልጅ በስልክ አታውሩ? ስልክን ራሱ አታውቀውም፣ ስልኳን ራሱ አላውቀው በጭራሽ አገናኙንም። እና የሰፈር ልጅ አንድ ጊዜ ያገናኝታኝ ነበር ማለት ነው። እነሱ ማስቀየም አልፈልግም ነው የምትለኝ ማለት ነው። እነሱ በጣም ይቀየሙኛል ከአንቺ ጋር ከተገናኘሁ በጎረቤት ስልክ ትገናኝ ማለት ነው። በቃ ማንም ወደ አንቺ እንድመጣ ስለማይፈልግ እነሱ ማስቀየም አልፈልግም ማለች። እና አሁን እዚህ ጋር የተወለዱ ህፃናት ልጆቼ ማለት ነው ፎቶዋን ሲያዩ እህታችሁ ናት ስላቸው እህታችንን እንፈልጋለን ይላሉ ማለት ነው። ቢያንስ እኔን እንኳን እኔ እና እሱ በቃ ተለያይተናል፣ ኦልሬዲ ተለያይተናል። ግን ልጆች አንቺ አሁን የት ነሽ? እኔ አሁን ኩዌት ነኝ። ኦኬ ሶሪ፣ ወደ አሁኑ መጠየቅ አልነበረብኝም። ታይ እሱ መጨረሻ ላይ ትነግሪናለሽ። ግን ምናልባት እኔ ልጅሽን ማናገር የምችል ከሆነ ኖርማሊ ሳላስወግር አንቺ እንደላክሽን ሳላሳውቅ እንደ ጓደኛ ቀርቤ ምናምን ከዛ መክሬ ወይ አሳምኜ ላገናኝሽ ከቻልኩ ምናምን እሞክራለሁ።
ደስ ይለኛል በጣም በእንደዚህ በውስጥ ማለት ነው። ቴሌግራም ካላት ኦር ዋትሳፕ፣ ፌስቡክ የሆነ ነገር ካላት እኔ እንደ ጓደኛ ፍሬንድ ሪኩዌስት ልኬላት አውርቻት ተግባብተን ምናምን እንትን ልልሽ እሞክራለሁ። በጣም ደስ ይለኛል። አብይ እያደገች ስትመጣ ስታቅ አሁን ገና 15 ዓመቷ ነው። እየበሰለች 18 ምናምን ሲሆናት እናት ማለት ምን ማለት እንደሆነ ይገባታል። ያኔ ትረዳሻለች። አትሊስት ጥረሻል። አትሊስት በልጅነቷ ታገኛት ታሳድጊያት ሞክረሽ እና አየሽ ጉዳቱ ይሄ ነው። ይሄ ነው። ልጅን ጥሎ ረጅም ጊዜ መራቅ ይሄ ነው ጉዳቱ። ማን ምን እየሞላ እንደሚያሳድጋቸው አታቂ። ገባሽ? የራስሽ ቤተሰቦች ቢሆን ምንም ቢሆን የራስሽ ቤተሰብ ስለ አንቺ መጥፎ ነገር እየሞላ አያሳድጋቸውም። የባል ቤተሰብ ስለ አንቺ መጥፎ ነገር እየሞሉ ስላሳደጓት ነው ፍርድ ቤት ድረስ ቆማ አልፈልግም እሷ ጋር ማደግ አልፈልግም ማለችሽ ስለማታቅሽ ነው። አባቴን አታውቅም እንትና ሁሉ ነው የምትለኝ። በሚገርምሽ ሁኔታ እዚህ ጋር አሁን ሰው እንዲማር የምፈልገው ልጅሽን በራስሽ ልጅሽ ካላሳደግሽ ማለት ነው። እኔን እንደ እናት እንኳ አታየኝም እና ስጠራኝ እንኳ ስሜን አታውቀውም። እንትና ሁሉ ትለኛለች እንትና እና ስሜን እንኳን እየነገሯት አላሳደጓትም። እናቴም አትልም ስሜንም አጠራም እንትና ምናምን ልክ አንቺ የማይፈረድብሽም ህይወት ነው ድህነት ነው። እሷ የማይፈረድባትም ምክንያቱም ልጅ እየተሰጠው ያደገውን እያየ ያደገውን ነው። ልጅ አብሮ ያደገው የአረብ ልጆች እንኳን እኛ ሰራተኛ ረጅም ሰዓት ስለምንሰጣቸው ሙሉ ጊዜያቸውን 24 ሰዓት የምናበላቸው፣ የምናጠጣቸው፣ የምናጫውታቸው፣ የምናስተኛቸው እኛ ስለሆንን ከነሱ እኛ ይፈልጋሉ ሞር አይደል? አረቦቹ ዱር ብለው ስለማያዋቸው ባሽ ይሳፈራሉ በየሀገሪ ምናምን በ3 ቀን በ4 ቀን አንዴ ይመጣሉ ምናምን ኬርለስ ስለሆኑ አብሮ የሚውላቸው ልጅ የሚፈልገው አብሮት የሚያሳድገውን አብሮት አንድ ቤት የሚኖረውን አብሮት ሲያመው የሚያስታምመውን ሲወድቅ የሚያነሳውን የሚያጫውተውን የሆነ ነገር ሲሰበርበት አስተካክልልኝ ብሎ የሚመጣው ሰው ጋር አብሮት ያለውን ሰው ነው የሚፈልገው። አብሮት ያለው ሰው ማንም ይሁን ክፉም ይሁን ደግ አብሮት ያለውን ሰው ነው የሚፈልገው። ልጅ የለመደውን ነው። ገባሽ? እሷ ደግሞ ከልጅነቷ ጀምሮ በ7 ወሩ አይደለ ተሻሽ ወጣሽው? ከ7 ወር ጀምሮ ያሳደጓት እነሱ ስለሆነ በቃ የምታውቀው እነሱን ነው። ገባሽ? ልጅ እኮ የ7 ወር ልጅ ልክ ስታድግ እኮ መጀመሪያ ማማ የምትለው እኮ አብራት ያለችው ቤት ናት። ማንም ትሁን ማን ከረ ማማ የምትለው መጀመሪያ ፊት ለፊት ሴት የምታሳድጋትን ሴት ነው። ገብቶሻል? እውነት ነው። እኔ ግን በልጅቷ እኮ አልተቀየምኩም። በልጅቷ እኮ ነው ያልናደድም። ግን እዚህ ጋር ያሳደጓት አያትየው ናቸው። ትልቅ ሰው ናቸው፣ እናት ናቸው። ብዙ ነገር ማስተካከል የሚችሉ ነበሩ። አያትየው ማለት ነው። ግን አያትየው ናቸው የባሱት። ብዙ ነገር እያበላሹ ያሉት እንዳንቀራረብ የሚፈልጉት እነሱ ናቸው። ሴቶቹ ናቸው። በቃ እህቶች አሉት፣ የእሱ እህቶች አሉት፣ አያትየው አሉ። እነሱ እናትሽ ናት ማለት ይችላሉ። እሱ ልጃቸው ነው። አንቺ ምናቸው ነሽ? አንቺ እኮ ባዳ ነሽ። አንቺ ባዳ ነሽ። ትልቁ ነገር ስትለያይ ይኸውልሽ፣ ከባልሽ ጋር ስትለያይ ለባልሽ ቤተሰብ አንቺ ባዳ ነሽ፣ እሱ ግን ልጃቸው ነው። ስለዚህ ይሄ ኤክስፔክቴሽን ትክክል አይደለም። ከነሱ እንዲህ ያደርጉልሽ የምትጠብቂው ነገር ትክክል አይደለም። ከማንም ምንም አትጠብቂ። ከባልሽ ጋር ስትለያይ አንቺ ባዳ ስለሆንሽ ቤተሰቦቹ ለሱ ነው የሚያገዙት። ስለዚህ ልጅቷ እሱን እንድትል እንጂ አንቺን እንድትል አድርገው ያሳድጓት። ገብቶሻል? ልጅሽ ግን የገባት ቀን ይገባታል። አንቺ በድህነት ምክንያት በማጣት ምክንያት እሷን ለማሳደግ ለእሷ የተሻለ ህይወት ለመስጠት ተሰደድሽ። በዛው ከ7 ዓመት በኋላ መጪ እነሱ ለመስጠት ፈቃደኛ አይደሉም። የቻልሽውን ሁሉ ጥረሽ እሷ አልፈልግም ብላ በፍርድ ቤት ቆማ ከአንቺ ጋር ማደግ እንደማትፈልግ ከእነሱ ጋር መኖር እንደማትፈልግ መስክራ ይህንን ሁሉ ካደገች በኋላ ታስረጃታለች። አትሊስት አንቺ ጥረሻል። ያልጣራ አለ። ኦኬ፣ ያልጣረ መጥቶ ልጆቹን ለማየት ጥረት ያላደረገ አለ። ዝም ብሎ ህይወቱን የቀጠለ አለ። ስለዚህ አንቺ ግን አትሊስት በቻልሽ ሰዓት ከልጅሽ ጋር አብረሽ ለመኖር ስለጣርሽ
ይህንን ስታስረጃት ትረዳሻለች። አሁን ደግሞ 3 ዓመት ጠብቂያት። 15 ዓመት ሆነ አይደል? 18 ዓመት ሲሞላት ትልቅ ስትሆን በራሷ መምረጥ ስትችል፣ አሁን ይኸውልሽ እነሱ የሚያበሏት የሚያጠጧት የሚያሳድጓት እነሱ ስለሆኑ ከእነሱ ትእዛዝ መውጣት አትችልም። እነሱ ማስቀየም አትፈልግም። ስለምትወዳቸውም ወይ ደግሞ ስፔንድም ስለሚያደርጉባት ይሆናል። ከትልቅ ከሆነች በኋላ ግን 18 ዓመት ከሞላት በኋላ ግን ትልቅ ሰው ስትሆን የመምረጥ መብት ስላላት ራሷ የራሷ ገቢ ሲኖራት ራሷ በራሷ ማዘዝ ስትፈልግ ራሷ መጥታንችን ታናግርሻለች። እኔም ደግሞ ቁጥሯን አግኝተሽ ካመጣሽልኝ ፌስቡኳን ኤኒ ሶሻል ሚዲያ ካላት ከሰጠሽኝ እኔ አናግሬ አሳምኜ በውስጥ ላገናኛችሁ እነሱ ሳያውቁ እችላለሁ። መክሪያት አሳምኛት ማለት ነው። በቃ አጣራለሁ፣ አጣራና እፈልጋለሁ። ያላት ስልክ ካላት ምናምን እስኪ ሰፈር ላይ ያሉ ልጆች ምናምን እንዲያጣሩ እነግራለሁ፣ ሞክራለሁ። እስኪ ወደ ፓርትቱ ህይወትሽን እንግባ። ልጅሽ እምቢ አለች፣ ሄደች እሷ ጋር። ከዚህ ከሁለተኛው ባልሽ ጋር ከተዋወቅሽው እንዴት እንደተዋወቃችሁ ያለውን ጀምሪ። አዎ ከዚህኛው ከሄድኩ በኋላ ማለት ነው በቃ ሄጄ መኖር ጀመርኩ ኢትዮጵያ ማለት ነው። እዛ ከገባው ኢትዮጵያ ገብቼ ከ7 ዓመት በኋላ ነው ወደዚህ ተመልሼ የመጣሁት። አሁን ኩዌት ከመጣሁ ገና 4 ወሬ ምናምን። መጀመሪያ ከባልሽ ጋር መጀመሪያ ልጅሽን የ7 ወር ልጅ ጥለሽ ሄደሽ አረብ ሀገር 7 ዓመት ሰርተሽ ተመለሽ። ከዛም በኋላ አልሰጥም ሲሉሽ ልጆችሽን መልሰሽ አረብ ሀገር ሄድሽ። ስንት ዓመት ቆይተሽ ተመለሽ? አይደለም ይኸውልሽ መጀመሪያ መጣሁኝ አይደል 4 ዓመት ከ6 ወር ቆይቼ መጣሁ። ተመልሼ 2 ዓመት ከ6 ወር ሰራው 7 ዓመት ሰራው ማለት ነው። ከ7 ዓመት በኋላ መጥተሽ ኢትዮጵያ 7 ዓመት ኖረሽ? 7 ዓመት ኖሬ አሁን 4ኛ ወሬ ነው ከመጣሁ ወደዚህ ማለት ነው። እሺ ስለዚህ በዛ በኖርሽበት 7 ዓመት ውስጥ ልጅሽን እምቢ ብላ ከተመለሰች በኋላ ነው ከባልሽ ጋር የተዋወቅሽው? ሁለተኛው ባልሽ የተዋወቃችሁበትን አጋጣሚ ንገሪኝ። ኒግማ ተመላለስክ። አንድ ለምን አትሞላልንም? አንድ ጋላሪ ለምን አትሞላልንም? ደቦል ኦር ጀት የሆነ ነገር ሙላልን። መምጣት ካልቀረ የሆነ ነገር ጣል አድርገህ እለፍ። ከጋላሪ ላይ ወይ ደቦሏን ወይ ጀቷን አንዴ ታርጌት ጋር እሺ ከትውውቃችሁ ጀምሪልን ማሬ። ከትውውቃችን እዛው አካባቢ ላይ ነበረ። እኔ ጅብሰም ስሰራ እማውቀው ልጅ ነበረ ማለት ነው። የአለቃዬ ቤተሰብ ነበረ እና እዚህ ማረብ ሀገር ሆነን ምናምን በቴክስት ምናምን እናወራ እንጻጻፍ ምናምን ነበርና እዛ ከገባሁ በኋላ በቃ ከሱ ጋር እንደተለያየው ልጅ ምን ቢብላ ከሄደች በኋላ ኢትዮጵያ ስገባ ማለት ነው እናቴም ስላልነበረች የራሴን ቤት ምናምንም ስላልነበረኝ ተከራይቻ አንዲት ክፍል ስኖር ከሱ ጋር የበለጠ በጣም ተቀራረብን። በዛ አጋጣሚ አብረን መኖር ጀመርን ማለት ነው። ከሱ ጋር ምንም ሰርግም ትውውቅም ምንም አላረግንም። ዝም ብለን አንድ ክፍል ቤት ውስጥ አብረን መኖር ጀመርን። ከዛ አብረን መኖር ጀመርን። አረገዝኩኝ እኔ ወዲያውኑ። መውለድም እፈልግ ነበር፣ ምክንያቱም ረጅም ጊዜ ወደዚህ ወደዛ ስል ያው ሴት ልጅ እድሜም ይሄዳል በሚል። እሱም እንዳንቺ ጅብሰም ነው የሚሰራው? አዎ በፊት አብረን እንሰራ ነበር፣ ግን ከዛ በኋላ እሱ ወጥቶ ወደ እንትን ውስጥ ገባ፣ ኢሲ ውስጥ ገባ፣ ዩኤን ውስጥ ገብቷል እና እዛ ይሰራ ነበረ። እሱ ነው የፍቅር ጥያቄ የጠየቀሽ? እሱ ቀድሞ የፍቅር ጥያቄ ጠየቀ፣ እኔም ወዲያውኑ አክሰፕት አደረኩት። ኦኬ። ወዲያው አብራችሁ መኖር ጀመራችሁ? ወዲያው አብረን መኖር ጀመርን። ወዲያውኑ ተረገዘ፣ ወለድኩኝ። ከዛ በክርስትና ነው ቤተሰቦቻችንን የሚያስተዋወቅኩት ማለት ነው፣ በልጁ ክርስትና ማለት ነው። ከዛ የመጀመሪያ ልጅ ሁለተኛው ልጅን በወለድኩ በ2 ዓመቱንም ልደት ሳከብር እርጉዝ ነበርኩ። ሁለተኛው ደግሞ ወንድ ልጅ ማሻአላ ፈጣጠንሽ። እሺ ጄት ከዛ 2000 ሐማም ጉሊ ሐማም ዘይ ከዛ ሁለተኛው ልጄንም ወለድኩ እና በቃ ፎቶዋን ምናምን ልጆች አሁን አድገው የመጀመሪያ ልጄ 6 ዓመቱ ነው ወንዱ ማለት ነው። የሁለተኛው ደግሞ 4 ዓመቱ ነው። እሺ አንቺ መስራት አቆምሽ? አዎ መስራት አቁሜ ልጄ ማሳደግ ሆነ። ቤት ውስጥ ቁጭ ብዬ ልጄ መቼ መስራት አቆምሽ? መቼ? በቃ ከሀገር እንደሄድኩ ምንም አልሰራሁም፣ ስራ የለኝም። የቤት ጅብሰን እየሰራሽ እኮ ነው ከሱ ጋር የተዋወቃችሁት? ጅብሰን ስሰራ የማውቀው የነበረ እዚሁ የቤተ ክርስቲያን የምናወራ እኮ ነው ያልኩሽ አቡዬ።
ኦኬ ኦኬ ስሰራ ኦኬ። እሺ ታዲያ ስትኖሩ ቤት ተከራይታችሁ ስትኖሩ ማን ነው የቤት ኪራይ የሚከፍለው? እሱ ነው፣ እሱ ይከፍላል። ስለዚህ አንቺ ስራ ከሌለሽ ሙሉ ወጪ አንቺ ከአረብ ሀገር ባመጣሽው ብር ነው የቤት ዕቃ ያሟላችሁት ነው ወይስ ቤት ተከራይቶ የቤት ዕቃ ሟልቶ ራሱ የሚኖር ነበረ? ተከራይቶ ይኖር ነበረ፣ ራሱም ብቻውን ይኖር ነበረ። እኔም ትንሽዬ ቤት ተከራይቼ ነበረ። ተቀላቀልን ማለት ነው። እቃችንን አቀላቅለን አንድ ቤት ውስጥ መኖር ጀመርን እኔ እና እሱ። ከዛ የቤት ኪራይ ይከፍላል፣ ቀለብ አስቤዛም ሁለታችን ነበርን። በዛ ሰዓት ከባድም አልነበረም፣ ይችል ነበረ። ከዛ በኋላ ግን ልጄን መውለድ ስጀምር አካውንት ውስጥ የተወሰነ ብር ነበረ። ለእኔም መተጋገዝ ጀመርን ማለት ነው። አብረን መኖር ስንጀምር እና በጣም ምርጥ ሰው ነው። ስቲል ነው አሁን ድረስ በጣም መልካም፣ ለልጆቹ መልካም አባት ነው፣ ለእኔም መልካም ባል ነው። ግን አሁን እኔ ወደዚህ የመጣሁበት ምክንያት የእሱ ደሞዝ የቤት ኪራይም ከፍሎ ልጆቹንም ለቀለብ ምንም አድርጎ ትምህርትም እያስተማርን ነው። የግል ትምህርት ቤት ሁለቱም ገብተዋል። ግን አሁን እሱ ቤት ገዝቶ የስድስት ዓመት ልጅ ኬጂ ስሪ ነው አሁን ኬጂ ስሪ ጀምሮ። እሺ የመጀመሪያ ልጅ 6 ዓመት ወንዱ ነው? ወንዱ 6 ዓመት፣ እንደገና ሁለተኛውም 4 ዓመት ሆኖ ዘንድሮ ገባ። ኬጂ ዋን ገባ። እሺ አሁን ሁለቱም ተማሪ ናቸው። ኬጂ ዋን እና ኬጂ ትሪ ተማሪዎች ናቸው። እውነት ነው። የመንግስት የለም የነፃ ትምህርት? የነፃ ትምህርት አለ። ግን አሁን እኔ እነሱን ጥሩ ትምህርት ለማስተማር ብዬ ነው እኔ ወደዚህ የመጣሁበት ምክንያት። እሱ በፊት ኮንዶሚኒየም ነበረው ባለቤቴ ማለት ነው። እና የእንትን ነበር 4ኛ ላይ ነው። እንትኗም ትንሽ ነች፣ ካሬዋ ጠባብ ስለነበረ አካባቢው ጋር እዛ አካባቢ የሚሸጠው ዋጋ ሽጦ ወደ አራብሳ ሰፋ ያለ ቤት ገዛ ማለት ነው። ሰፋ ያለ ለልጆቻችን መኝታ ቤት ምናምን እንዲኖር ስለፈለገ እዛ ከከተማ ወተን ወደ አራብሳ ገባን ማለት ነው። እዛ ቤቱ ደግሞ አሁን ማደሻ ይፈልጋል። ቤታችን ገብተን ልጆቻችንን ለማሳደግ ቤቱን ለማጽዳት ምን ለማለት የእሱን ደሞዝ ለትምህርት ቤት ለቤት ኪራይ ለምናምን ብለን አቅም አነሰን። በዛ ላይ የመንግስት ትምህርት ቤት እኔ ደግሞ ልጆቹ ህፃናቶች ስለሆኑ አንዳንድ ልጆች ተገፍትረው ወደቁ ምናምን አይነት ነገር ስለምሰማ አይ እኔ 2 ዓመት ዋጋ ከፍላለሁ፣ ቤቱንም አጸዳለሁ፣ ልጆቼንም የመንግስት አላስተምርም የግል አስተምራለሁ። እሱ አይሆንም ብሎ ነበር። እኔ አሸንፌ ለ2 ዓመት መጣው። ድሮ ማቃቸው ሰዎች ስለነበሩ አሁን የመጣሁባቸው ድሮ የሰራሁባቸው ናቸው። ስለዚህ ብዙም ችግር ስለሌለብኝ 2 ዓመት ልስራ ብዬ ሰራተኛ በዘመድ የመጣ ሰራተኛ ተቀጠረ። እሱ ልጆቹን ቴክ ኬር እያደረገ ነው። እኔ ደግሞ እየሰራሁ አሁን ይኸው ቤቱን እያጸዳሁ ነው እልሻለሁ። ኦኬ። ባልሽና ሰራተኛ እና 2 ልጆችሽ በክራይ ቤት ይኖራሉ? አዎ ይኖራሉ። እሱ ያሳድጋል ማለት ብዙም ስራው ላይ ትኩረት ምናምን ስለሌለ ወጣ ገባ እያለ ብዙውን ጊዜ አይጠፋም። ከነሱ ጋር ቶሎ ይመጣላቸዋል፣ የሚፈልጉትን ነገር ያደርግላቸዋል ምናምን። እኔም በቪዲዮ ኮል ምናምን ስለማወራቸው ብዙም አልተረበሹም ልጆቹ። ኦኬ። ከልጆችሽ ግን አትራቂሽ። ቢያንስ እሱ ቢመጣ የጅብስን ሙያተኛም የኤሲ ሙያተኛም ስለሆነ አረብ ሀገር እሱ ቢመጣ ይሻል ነበር። አንቺ ከልጆቹ ጋር ብትሆኚ፣ አትሊስት አንቺ ከልጆቹ ጋር ብትሆኚ የሰራተኛን ደሞዝ አይኖርባችሁ፣ የሰራተኛ ወጪ አይኖርባችሁም። ገባሽ? አንቺ ልጆቹን ይዘሽ እሱ ሰራ እየላከልሽ ቤቱን እያሰራሽ ልጆችሽን ቴክል እያረግሽ ጥሩ ይሆን ነበር። ቢካዝ ደግመሽ ከልጆችሽ መራቅ የለብሽም። ዩሲ ያኛው የመጀመሪያ ልጅሽን አይተሻል ተራርቃችሁ እና አረብ ሀገር 2 ዓመት ምናምን ተብሎ ይመጣና አይሞላም። ታውቂያለሽ? ይሄኛው ባለቤት የራሱ አለኝ ማለት ነው። የመጀመሪያ ልጅሽን አተሻል በስደት ምክንያት፣ አሁንም ደግሞ እንደገና እነዚህኞቹ እንዴት ጥለሽ ትሄጃለሽ ምናምን አለኝ ማለት ነው። ይሄኛው ራሱ ማለት ነው። ቤቱ ተይው ሳይጸዳ ዝም ብለን ስለምን በመጋረጃ አንገባበትም ተይ አትሂጂ ምናምን ብሎኝ ነበር ማለት ነው። ግን አንተ መልካም አባት ነህ፣ ቢያንስ ስለኔ ጥሩ ነገር እየነገርክ ነው የምታሳድጋቸው ብዬ እየተጠራሁ ነው። ሀቡዬ እሺ እናቴ፣ እሺ ተመልሼ ልምጣ እና ልጅና በኋላ ሚውት ታበሪያለሽ። ሚውት አድርገሽ እኔ ሚውት አድርጌልሻለሁ። በቃ እሷ ሄዳለች ሚውት ሳታደርግ። ሌላ ጋይስ፣ ሌላ አስተማሪ ታሪክ ያለው ሰው
አስገቢ ማኪ አስገቢኝ ብቻ አይቻልም። አስተማሪ ታሪክ አለኝ ነው ማለት ያለብሽ።